ዳውኒ ጁኒየር የተወለደው ሚያዝያ 4 ቀን በ1965 ዓ.ም በኒውዮርክ ሲቲ ነው። የሱ ህይወት ከመጀመሪያው ጀምሮ በፊልም ኢንዱስትሪው የተከበበ ነበር። አባቱ ሮበርት ዳውኒ ጁኒየር ራሳቸው ታዋቂ የሆኑ የፊልም ሰሪና ዳይሬክተር ነበሩ። ሮበርት ጁኒየር ገና የ5 ዓመት ልጅ እያለ በአባቱ ፓውንድ በተባለ አስቂኝ ፊልም ላይ ለመጀመሪያ ጊዜ በትወና ተሳትፏል። ከዚያ በኋላ በልጅነት እድሜው በአባቱ ሌሎች ፊልሞች ላይ በተደጋጋሚ መታየት ቀጠለ። የልጅነት ህይወቱ በኒውዮርክና ለተወሰነ ጊዜ በእንግሊዝ ውስጥ የባሌት ትምህርት ሲከታተል አልፏል። ይሁን እንጂ በአባቱ የፊልም ሰሪነት ሙያ ምክንያት የቤተሰቡ ህይወት በተደጋጋሚ ከመዛወርና መደበኛ ካለመሆን ጋር የተያያዘ ነበር። አባቱ ሮበርት ሲኒየር በራሱ የአደንዛዥ እጽ ሱሰኛ ስለነበሩ ጁኒየር ገና በ6 ዓመቱ ማሪዋና አሰርተውታል። ሮበርት ጁኒየር ይህንን ክስተት በኋላ ላይ በወላጅነትና ኃላፊነት የጎደለው የፊልም ሰሪ መካከል የነበረ አስቂኝ ሙከራ ነበር በማለት ገልጸውታል። ይህ የልጅነት ልምምድ የሮበርት ጁኒየርን ቀጣይ ህይወት ሙሉ በሙሉ ቀየረው። በ1980ዎቹ መጀመሪያ ላይ ትምህርቱን አቋርጦ ትወና ሙያውን ብቻ ለማድረግ ወደ ካሊፎርኒያ ሲሄድ ሱሱ አብሮት አደገ። በ1980ዎቹ አጋማሽ ሮበርት ዳውኒ ጁኒየር በሆሊውድ ውስጥ የራሱን ቦታ ማግኘት ጀመረ። በወቅቱ ታዋቂ ከነበሩት ወጣት ተዋናዮች ብራድ ፓክ ጋር በመሆን ዊርድ ሳይንስ እና ሌስ ዛን ዜሮ በተመሳሰሉ ፊልሞች ላይ ተጫውቷል። በተለይም ሌስ ዛን ዜሮ ፊልም ላይ የሄሮይን ሱሰኛ ሆኖ የተጫወተው ሚና በትችት አድናቆት አግኝቷል። ይህም በሚያሳዝን ሁኔታ በእውነተኛ ህይወቱ ሊገጥመው ያለውን ፈተና የሚያንጸባርቅ ነበር። በ1985 ዓ.ም በአንድ ወቅት በታዋቂው የቴሌቪዥን አስቂኝ ፕሮግራም ላይ ወይም ሳተርዴይ ናይት ላይቭ ላይ ተዋናይ ሆኖ ሰርቷል። የሮበርት ጁኒየር ቀጣይ ፊልም ስራዎች እየተሳካ ሲመጣ የሱሱ ችግር ግን እየተባባሰ ሄዶ ነበር። የሆሊውድ ታላቅ ተስፋ የነበረው ወጣት በግል ህይወት ውስጥ ከባድ ውድቀትን እየተጋፈጠ ነበር። በ1990ዎቹ መጀመሪያ ላይ ሮበርት ዳውኒ ጁኒየር እውነተኛውን የትወና ብቃቱን ለዓለም አሳየ። በ1992 ዓ.ም ታዋቂው የእንግሊዝ አስቂኝ ተዋናይ ቻርሊ ቻፕሊን ህይወትን የሚተርከውን ቻፕሊን በተሰኘው ፊልም ላይ ተጫውቷል። ሮበርት ጁኒየር የቻፕሊን ባህሪ፣ የንግግር ዘይቤና የሰውነት እንቅስቃሴ ሙሉ በሙሉ ተላብሶ ቀርቧል። ለዚህ ሚና ባሳየው የላቀ ብቃት ለምርጥ ተዋናይ የኦስካር ሽልማት ተችቷል። ገና በ27 ዓመቱ የሆሊውድ ከፍተኛውን እውቅና ማግኘት ችሏል። ይህ ትወና ከዘመኑ ታላላቅ ተዋናዮች መካከል እንደ አንዱ መቆጠሩን አረጋገጠ። ምንም እንኳን የትወና ስራው ከፍተኛ ደረጃ ላይ ቢደርስም የግል ህይወቱን ግን በቁጥጥር ስር ያልዋለ ትርምስ ውስጥ ገብቶ ነበር። የአደንዛዥ እጽ ሱሱ ከሚቆጣጠረው በላይ ሆኖ የህግ ችግሮችን ማምጣት ጀመረ። ከ1996 ዓ.ም ጀምሮ ሮበርት ጁኒየር በተደጋጋሚ የአደንዛዥ እጽ ወንጀሎች፣ የጦር መሳሪያ ይዞ መገኘትና ወደ ጎረቤቶች ቤት ያለ ፍቃድ በመግባት በሱስ ተጽዕኖ ስር ያለ ማለት ነው ተከሷል። በወቅቱ በሆሊውድ ታሪክ ውስጥ እጅግ አሳፋሪ የሆኑ የህግ ችግሮች ገጥሞት ነበር። ተደጋጋሚ የማገገሚያ ህክምናዎችን መውሰድ ሲያቅተውና በሙከራ ጊዜ ደንቦች ላይ ጸንቶ መቆም ሲሳነው በ1999 ዓ.ም ዳኛ ወደ 3 ዓመት ለሚጠጋ ጊዜ ወደ ካሊፎርኒያ ማዕከላዊ እስር ቤት እንዲላክ ወሰነ። በመጨረሻም ከ1 ዓመት ገደማ በኋላ ተፈታ። የሮበርት ጁኒየር የሱስ ችግሮች የትወና ስራውን ሙሉ በሙሉ አቆመው። ፊልሞች በሚቀረጹበት ጊዜ ላይ ዘግይቶ በመድረስ የገንዘብ ዋስትና ሰጪዎችን በማስጋትና በስራ ላይ ተአማኒነት በማጣት ከአንዳንድ የቴሌቪዥን ፕሮግራሞችና ፊልሞች ተባሯል። ብዙ ትልልቅ ስቱዲዮችም እሱን መቅጠር ፈርተው ነበር። በትልቅ የህግ ክፍያዎችና ባጣው ገቢ ምክንያት ሮበርት ጁኒየር የገንዘብ ችግር ውስጥም ገብቶ ነበር። ሮበርት ዳውኒ ጁኒየር
የሆሊውድ ታላቅ ተዋናይ የመሆን ተስፋው በአደንዛዥ ሱስና በእስር ቤት ግድግዳዎች ተከቦ የሆሊውድ ታሪክ ውስጥ እጅግ አሳዛኝ የውድቀት ምሳሌ ሆኖ ይታይ ነበር። ከበርካታ ዓመታት ውድቀት፣ እስርና የማገገሚያ ሙከራዎች በኋላ ሮበርት ዳውኒ ጁኒየር ሕይወቱን ሙሉ በሙሉ ለመለወጥ ወሰነ። ወሳኙ ለውጥ የመጣው በ2003 ዓ.ም ነበር። ሮበርት ጁኒየር የመጨረሻው የሕይወቱ ታችኛው ነጥብ ከደረሰ በኋላ ለዘላለም ከአደንዛዥ ዕፅ መራቅን ተቀበለ። በዚህ ጊዜ ነበር ትልቅ የሕክምናና የሥነ ልቦና ድጋፍ ማግኘት የጀመረው። በተለይም ዮጋ፣ ማርሻል አርት እና የተለያዩ ፕሮግራሞች ሱስን ለመቆጣጠር እንዲረዳው ቁልፍ ሚና ተጫውተዋል። በ2003 ዓ.ም ሮበርት ጁኒየር ጎቲካ የተባለውን ፊልም ሲቀርጽ ፕሮዲውሰሯ የነበረችው ሱዛን ሌቪን አገኘ። ይህ ግንኙነት የእሱን ትንሣኤ ሂደት ያፋጠነው ቁልፍ ነበር። ሱዛን ሮበርት ጁኒየርን እንዲያገባት ከመስማማቷ በፊት ከአደንዛዥ ዕፅ ለዘላለም የመራቅ ግዴታ ቃል እንዲገባ አደረገችው። ሮበርት ጁኒየር ይህንን ቃል ኪዳን ጠብቆ ጥያቄዋን ተቀበለ። ጥንዶቹ በ2005 ዓ.ም ተጋቡ። ሱዛን ሌቪ አሁን ሱዛን ዳውኒ ከትዳር ጓደኝነት በላይ የሮበርት ጁኒየር የንግድ አጋርና የሕይወት መሰረት ሆነች። ሁለቱም ቲም ዳውኒ የተባለ የራሳቸውን የፊልም ፕሮዳክሽን ኩባንያ አቋቋሙ። ከ2003 ዓ.ም ጀምሮ ሮበርት ጁኒየር ቀስ በቀስ ወደ ትወና ስራው መመለስ ጀመረ። መጀመሪያ ላይ ስቱዲዮዎች የመድን ዋስትና ለመስጠት ፈርተው ነበር። ነገር ግን ጓደኞቹና ዳይሬክተሮቹ የእሱን ችሎታ በማመን በእሱ አምነው ተቀበሉት። ሲንጊንግ ዲቴክቲቭ የመጀመሪያዎቹ ሚናዎች ከትላልቅ ፊልሞች ይልቅ በትናንሽና በድራማ ላይ ያተኮሩ ነበሩ። ኪስ ኪስ ባንግ ባንግ 2005 ዓ.ም በሼን ብላክ የተመራው ይህ ፊልም ሮበርት ጁኒየርን ወደ ዋና ተዋናይነት መድረክ መለሰው። የእሱ ተጫዋችነት፣ አስቂኝነቱና ብልህነቱ በድጋሚ ለትችት ቀረበ። የሮበርት ዳውኒ ጁኒየር ታሪክ በዚህ ወቅት ከውድቀት ተነስቶ የተገኘ ታላቅ ድልና ትንሣኤ መሆኑን አሳይቷል። በ2008 ዓ.ም የሮበርት ዳውኒ ጁኒየር ሕይወትና የፊልም ዓለም ታሪክ ለዘላለም ተቀየረ። ዳይሬክተር ጆን ፋቭሮ ሮበርት ጁኒየርን የማይታወቀውና በአደጋ የተሞላውን ቶኒ ስታርክ ወይም አይረን ማን ሚና ላይ እንዲጫወት መረጠው። ስቱዲዮ ማርቨል በሮበርት ጁኒየር ታሪክ ምክንያት እሱን ለመቅጠር ፈርቶ ነበረ። ዳይሬክተሩ ፋቭሮ ግን የቶኒ ስታርክ ገጸ ባህሪ ብልህ፣ ሀብታም፣ ችግር ያለበት ነገር ግን በመጨረሻ ራሱን የሚታደግ ከሮበርት ጁኒየር የራሱ ሕይወት ታሪክ ጋር እንደሚመሳሰል ያምን ነበረ። አይረን ማን ፊልም ላይ በዓለም ዙሪያ ታላቅ ስኬት አስመዘገበ። ሮበርት ጁኒየር ገጸ ባህሪውን በግል ውበቱ፣ በፈጠራ ችሎታና በብልህ ቀልድ በመሙላት ቶኒ ስታርክን ከኮሚክ ገጽ ላይ አውጥቶ ወደ ሕያው አፈ ታሪክ ለወጠው። የአይረን ማን ስኬት የማርቨል ሲኒማቲክ ዩኒቨርስ የተባለውን ታላቅ የፊልም ዓለም አስጀመረ። ሮበርት ጁኒየር የዚህ ሁሉ መሰረት ሆነ። በመጀመሪያ ፊልም ላይ የወሰደው ደሞዝ ዝቅተኛ ቢሆንም በቀጣይነት ላይ የተጫወታቸው የማርቨል ፊልሞች እንደ አቬንጀርስ ከከዋክብት እጅግ ከፍተኛ ደሞዝን መከፈል ጀመረ። በወቅቱ በሆሊውድ ውስጥ ከየትኛውም ተዋናይ በላይ ገቢ ያገኝ ነበር። ሮበርት ጁኒየር በማርቨል ስራው መካከል ሌሎች ታላላቅ ስኬቶችን አስመዝግቧል። ሸርሎክ ሆልምስ 2009 በጋይ ሪቺ የተመራው በዚህ ፊልም ላይ የብሪታንያዊን መርማሪ ሸርሎክ ሆልምስን በተጫወተበት ሚና የጎልደን ግሎብ ሽልማት አግኝቷል። ሮበርት ዳውኒ ጁኒየር አሁን በዓለም ላይ እጅግ ተወዳጅ፣ ተፈላጊና ከፍተኛ ገቢ የሚያገኝ ተዋናይ ሆነ። የእሱ ታሪክ የሆሊውድ ትንሣኤ ተብሎ በታሪክነት ይነገራል። የሮበርት ዳውኒ ጁኒየር የአይረን ማን ዘመን ታላቅ ፍጻሜ ያገኘው በ2019 ዓ.ም ነው። አቬንጀርስ ኢንድ ጌም በዚህ ፊልም ላይ ቶኒ ስታርክ ዓለምን ለመታደግ ሕይወቱን በመሰዋት የአይረን ማንን ዘመን አብቅቷል። ይህ ትዕይንት በፊልም ታሪክ ውስጥ እጅግ ስሜታዊና ገቢ ያስገኘ ፍጻሜዎች አንዱ ሆነ። ሮበርት ዳውኒ ጁኒየር ከትወና ስራው በተጨማሪ ለሰብአዊነትና ለአካባቢ ጥበቃ ትልቅ አስተዋጽኦ አድርጓል። ሮበርት ጁኒየር
የህይወቱን ውጣ ውረዶች በግልጽ በመናገር የአእምሮ ጤናና የሱስ ችግር ማንኛውም ሰው ሊያጠቃ የሚችል ነገርና ከዛም ባለፈ ደግሞ በማገገም መውጣት እንደሚቻል አሳይቷል። የሱ ታሪክ ለሚታገሉ ሰዎች ሁሉ ተስፋና ብርሃን ሆኗል። ከታላቅ ውድቀት በኋላ እንኳን ታላቅ ስኬት፣ ፍቅርና ሙያዊ ክብር ማግኘት እንደሚቻል ያረጋግጣል። ዛሬ ሮበርት ዳውኒ ጁኒየር በሆሊውድ ውስጥ ካሉ እጅግ አስተማማኝና ተፈላጊ ተዋናዮች መካከል አንዱ ነው። እሱ ካሁን በኋላ ለዋስትና መጨነቅ አያስፈልገውም። ስቱዲዮዎች በችሎታው፣ በሙያዊ ስነ ምግባሩና በፊልሙ ላይ በሚያመጣው ታላቅ ስኬት ያምናሉ። የሮበርት ዳውኒ ጁኒየር ስም ሁልጊዜም ከአይረን ማን ጋር ተያይዞ ይኖራል። የሱ ታሪክ የሰው ልጅ ትንሣኤና የሆሊውድ የማይጠፋ ብርሃን ሆኖ በታሪክ ውስጥ ይቆያል።